የዋለልኝ ቢሆነኝ ይባላል። የ02 ቀበሌ የ2017 ሴፍቲኔት ተጠቃሚ ነኝ። እንግዲህ አሁን የምንገኘው እዚህ ጋር ምርት በመናመርትበት አጋጣሚ ነው የተገኛችሁት እናንተ። ካሁን በፊት የተለያዩ ምርቶችን አምርተን ገቢ አድርገናል። ለምሳሌነት የአተር ምርት 18 ኩንታል አተር አግኝተናል። ገብስ 8 ኩንታል የሚሆን የገብስ ምርት አግኝተናል። አሁን እንግዲህ ስንዴ ምርት በማምረት እንገኛለን። የተጨማሪ ገቢዎች የተለያዩ ቦታዎች የተጨማሪ ገቢዎች እንድናገኝ የተጨማሪ ገቢ ቦታዎች ተሰጥቶናል። በተሰጡን ቦታዎች ደግሞ የተጨማሪ ገቢ ከስራችን ተቃራኒ ባልሆነ መልኩ ተጨማሪ ገቢዎች እያገኘን ነው። የቆስጣ ምርት፣ የፓፓዬ ምርት የመሳሰሉትን በየቦታው በተሰጡን በተለያዩ ቦታዎች እነዛን ምርቶች እያገኘን ነው። ከዛ በተጨማሪ የተሰጡን ቦታዎች በአግባቡ ተጠቅመናል እና የከተማ አስተዳደሩ ያደረገልን ባዶ ቦታዎችን ለኛ አበርክቶ በተሰጠና ልክ እኛ ደግሞ የተሻለ ገቢ ለማግኘት ጥረን ሰርተን አሁን ጥሩ ምርት በማግኘት ላይ ነው የምንገኘው። የማዳበሪያ ለምርቶቻችን ጠቃሚ ነው የተባለውን ማዳበሪያ በእርሻ ምርምር በኩል ድጋፍ ተደርጎልናል። እኛም የበኩላችንን ምስጋና ማቅረብ እንፈልጋለን። ድጋፎች ተደርገውልናል። የባለሙያዎች ድጋፎች ከጎናችን አልተለዩም። የግብርና ባለሙያዎች አብረውን እኛ ጋር ጎን ለጎን እየመጡ የእውቀታቸውን እያካፈሉን ጥሩ ምርት እንድናገኝ እነሱ የተሻለ ትብብር አድርገውልናል። ከጎናችን ምን ላይ ናቸው ያሉት? ስሜ ጠጅ አሰፋ እባላለሁ። የ02 ቀበሌ ነዋሪ የከተማ ልማታዊ ሴፍቲኔት ተጠቃሚ ነኝ። በዘንድሮ ተጨማሪ ገቢ የምናገኘው ገብስ 8 ኩንታል አተር 18 ኩንታል ገቢ አስገኝተናል። በአረንጓዴ ልማት ላይ ደግሞ ተጨማሪዎች አትክልቶች ጎመን፣ ፓፓዬ፣ ነሰላጣ እነዚህን እየሰራን እንለወጣለን ብለን እናስባለን። መዳበሪያ ድጋፍ አድርጎልናል። በመጨረሻ ላይ ደግሞ ምክር አገልግሎት እየመጡ እንዴት ዘራችሁ እንዴት ወቃችሁ እያሉን እየተከታተሉን ይገኙናል። መስከረም ታደሰ ይባላል። ሰቆጣ ከተማ አስተዳደር ሴፍቲኔት ተጠቃሚ። ያው ስራው በጣም አሪፍ ነው። ማሪ ገቢ ዘር ላይ በእርሻ ያሳተፍነው እርሻ አለ 18 ኩንታል ገብስ አግኝተናል። 9 ኩንታል ስንዴ አግኝተናል። 1 ኬሻ ምስር አግኝተናል። አረንጓዴ ስራ ላይ በአትክልት ፍራፍሬ ነገሮች የተንሳተፍ መደብ እየሰራን ነው። ይባላለሁኝ የሴፍቲኔት ተጠቃሚ ነኝ። ባለ 4 ቤተሰብ ነኝ። አሁኑ አመት አተር ዘርተን 18 ኩንታል አግኝተናል። ገብስ ሰርተን 8 ኩንታል አግኝተናል። አሁንም ስንዴ እያፈስነን ያለነው ተረፈ ምርቶቻችን እየሸጥን ነው። ከሰብሉ የተገኘውን አረንጓዴ ልማት መደቦች እያዘጋጀነው ተጨማሪ ገቢ ለማግባት በዚህ እንቅስቃሴ ላይ እንገኛለን። የተደረገልን እገዛ በጣም ቆንጆ ነው። ማለትም እርሻ እንድናገኝ ከፍተኛ ጥረት አድርገውልናል ከተማ አስተዳደሩ ማለት ነው። ያን እርሻ ደግሞ የተሰጠነን እኛም በአግባቡ ተጠቅመን ማዳበሪያ በመድፋት በወቅቱ መከስከስ ለዚህ ውጤታማ ያበቃን። ስሜ ጥላሁን ማሙዬ ይባላል። የሰቆጣ ከተማ ምግብ ዋስትናና ልማታዊ ሴፍቲኔት ማስተባበሪያ ጽሕፈት ቤት የአካባቢ ልማት ባለሙያ ነኝ። እንደሚታወቀው ከተማችን ከዚህ በፊት ለ3 ተከታታይ አመታት 564 ሰሪ ኃይሎችን ማስመረቁ ይታወቃል። በሁለተኛ ዙር ደግሞ አሁን ላይ 746 ሰሪ ኃይል በቤተሰብ ወደ 2239 የሚሆኑ ተጠቃሚዎችን አቅፎ እየሰራ ይገኛል። እነዚህ ሰሪ ኃይሎች ከ1 ሰዓት እስከ 4 ሰዓት መደበኛ ስራቸውን የሚሰሩ ሲሆን ህይወታቸውን በቋሚነት ለማሻሻል ግን ተጨማሪ ገቢ የሚያስገኙ በርካታ ስራዎችን ይሰራሉ። ንግድ ይነግዳሉ፣ አገልግሎት ስራ ይሰራሉ፣ የማኑፋክቸሪንግ ስራ ይሰራሉ፣ የከተማ ግብርና ስራ ይሰራሉ። በዚህ ሩብ ዓመት ደግሞ የተሻለ እንቅስቃሴ በከተማ ግብርና ዙሪያ አድርገዋል። ይህ የከተማ ግብርና ስራ እጅግ በጣም አመርቂ ውጤት የተገኘበት ነው። በዚህ ዓመት ብቻ አሁን ባሳለፍነው ሩብ ዓመት ማለት ነው የክረምቱን ዝናብ ተጠቅሞ ወደ 77 ኩንታል አካባቢ የስንዴ፣ የምስር፣ የአተርና የገብስ ምርቶችን ማምረት ችለዋል። ይሄ 77 ኩንታል አሁን ባለው የገበያ ዋጋ ወደ 660525 ብር አካባቢ ነው ከነተረፈ ምርቱ ማለት ነው። ስለዚህ ይሄንን ገቢ በጋራ እያስቀመጡ መጨረሻ ላይ ተከፋፍለው ህይወታቸው በቋሚነት የሚቀየርበት መንገድ እያመቻቸን ነው። በከተማ ግብርና ብቻ ሌሎች ዘርፎችን ሳይጨምር በዚህ ዓመት እስከ 1 ሚሊዮን አካባቢ ገቢ እንሰበስባለን ብለን አቅደናል። ሌሎቹ ጋር ደግሞ ከ2 ሚሊዮን ብር በላይ ንግዶችን፣ ማኑፋክቸርን፣ ሌሎችን ስንጨምር
በዛ መልኩ ለማስራት ነው እቅድ ይዘን እየተንቀሳቀስን ያለ ነው። አሁን የክረምቱ ዝናብ ተጠናቋል። በበጋ የሚሰሩት ደግሞ እንደምታዩት ይህን መደብ አዘጋጅተው ጨርሰዋል። ውሃ 2 ሮቶ አስገብተናል። ቆጣሪ አለ። 15 ሜትር ርቀት የተቆፈረ ጉድጓድ አለ። እሱን በመጠቀም በጋውን የተለያዩ ካሽ ክሮፖችን በ2 ወር በወር የሚደርሱ ምርቶችን እያመረቱ እንዲጠቀሙ የማድረግ ስራ ነው እየሰራን ያለ ነው። አሁንም ጅምሮች አሉ። ኤልሳ ጀርባ ወጣቶች መዝናኛ ካሽ ክሮፖች እያመረቱ እየሸጡ ነው። ይሄን ኮንዶሚኒየሙን ተጠቅመው ደግሞ አሁን ያዘባ ኮንዶሚኒየም በጣም ሰፊ ነው። ይሄ እንደምታዩት 1 ሄክታር አካባቢ ይሆናል። ታች የ02 አለ። ይሄ የ01 ነው። ይሄንን ተጠቅመው እጅግ በጣም ከ200 በላይ መደብ ተዘጋጅቷል። ግብርና ጽሕፈት ቤት ጋር ባለሙያ እያገዙን ተግባብተን እየሰራን ያለ ነው። አሁንም ግብርና የቆስጣ ዘር ሰጥተውናል። በዚህ ሳምንት ቀጥታ ካሽ ክሮፕ የመዝራት ስራና የማመቻቸት ስራ ይሰራሉ። በመጨረሻም እነዚህ ሰሪ ኃይሎች ህይወታቸው እንዲሻሻል ከተማ አስተዳደሩ ከ7 ሄክታር በላይ መሬት ነው ለዚህ ለሰብል የሚሆን ለእርሻ የሚውል መሬት እየሰጠን ከሱ በተጨማሪ ከተማና መሰረተ ልማትም ይሄን የምታዩትን ቦታ በተከታታይ ዓመት እየተጠቀምንበት የምንገኝ ነው። እሱን ቦታም ከተማ መሰረተ ልማት አመቻችቶልናል። ይህን ስራ ሲሰሩ ደግሞ ሙያዊ ገዛ አንዳንድ ግብአት ማዳበሪያ በማገዝ እርሻ ምርምር የከተማችን ግብርና ጽሕፈት ቤት ባለሙያዎችም ኃላፊዎችም ጥሩ እንቅስቃሴ እያደረጉ እየተደጋገፍን ነው እየሰራን ያለ ነው። ለወደፊትም ድጋፋቸው አይለይም ብለን እናስባለን። ከዛ በተጨማሪ ጽሕፈት ቤታችን ሙሉ ባለሙያዎቹ ከ12 ሰዓት በመነሳት አብረው ሰሪ ኃይሎቹ ጋር ኃላፊውም ጭምር አይለዩ